የማማ በቀሉ የሞት ሚስጥር ለመፍታት የቀብር ስነ ስርዓታቸው ከተፈጸመ ከቀናት በኋላ ማንም ባልጠበቀ ሁኔታ አስክሬናቸው ተቆፍሮ እንዲወጣ ፖሊስ ሲወስን ያለ ምክንያት አልነበረም። ለአንድም ቀን ሳይታመሙ ወጋት ይዞኛል ብለው በተኙበት ላይመለሱ አሸልበው የተኙት እማማ በቀሉ የሞታቸው ምክንያት ሳይታወቅ የቀብር ስነ ስርዓታቸው መፈጸሙ ብቻ ሳይሆን ለፖሊስ ምንም አይነት መረጃ ሳይደርስ ቀብሩ ተጠናቀቀ። ነገር ግን የእማማ በቀሉ የድንገት ሞት ውስጧን ያስጨነቃት ዘወትር ጥያቄ የሚፈጥርባት አስተማሚያቸው የሆነች ወጣት የሥጋ ዘመዳቸው ሸዋዬ የሞታቸው ምክንያት ውስጧ ስላልተቀበለው ይጣራ በማለት ከተቀበሩ ዕለት ጀምሮ ለፖሊስ በተደጋጋሚ ጥያቄ ለማቅረብ የፖሊስ ጣቢያን ደጃፍ ያረገጠችበት ጊዜያት የለም። ሆኖም በዚህ የጥርጣሬ ጥቆማ የተገረመው ፖሊስ በአንድ መርማሪ ግንባር ቀደም ቡድኑን አስከትሎ አስክሬኑ ተቆፍሮ ወጥቶ ምርመራ እንዲደረግ በወሰኑት መሰረት አስክሬኑ ተቆፍሮ እንዲወጣ ከተደረገ በኋላ ወደ ሆስፒታል የአስክሬን ምርመራ ተላከ። ከቀናት በኋላም መርማሪው የስልክ ጥሪ ተደርጎለት ከሆስፒታሉ ዶክተር የተነገረው ነገር ማመን አቃተው። ሆኖም እማማ በቀሉ ዘመዳቸው ሸዋዬ እንደጠረጠረችው ከፍተኛ የሆነ አደጋ ደርሶባቸው የሆነ ሲሆን በምርመራ ውጤቱ መነሻ መሰረት የፖሊስ ግምት ደግሞ አንድ አሽከርካሪ ከአስፋልት መሬት ጋር ጭንቅላታቸው አጋጅቷቸው ሊሆን ይችላል የሚል ነው። ታዲያ እማማ በቀሉ ፖሊስ በምርመራ ሂደቱ ላይ ከሰውነታቸው የውስጥ ክፍል በተገኘ ምልክት እንጂ ከውጭ የሰውነት ክፍላቸው ላይ የታየ ምንም አይነት በአደጋ ምክንያት የሚከሰት ቁስልም ሆነ ጭረት አልታየም። አደጋውም በደረሰ ጊዜ አደጋውን የፈጸመው ግለሰብ ያየም ያስተዋለም ሰው አልነበረም። አዛውንቷ አዘውትረው ለብቻቸው ከቤት ወጥተው የተለያዩ ማህበራዊ ክንውናቸውን አጠናቀው የሚመጡት እኚህ እናት መቼ እንዴትና በምን አይነት አሽከርካሪ ጉዳት ደረሰባቸው፣ ለደረሰባቸው ጉዳትስ ማን ተጠያቂ ሆነ የሚለውን በእውነተኛነት ተመስርቶ ድራማዊ በሆነ ቅንብር የሚቀርብላችሁን ክንውን ይከታተሉን ስንል መልካም አክብሮታችንን ገለጽንላችሁ። ነገሩን ከስሩ መመርመር መገለጫው የሆነ ፖሊስ ከምርመራው ውጤት በመነሳት ስራውን ቀጠለ። ሆኖም ማን እኚህን አዛውንት ላይ ይህንን ተግባር ፈጽሞ ተሰወረ የሚለውን ነገር በጥልቅ መመርመር ጀመረ። በመሆኑም ለምርመራ እገዛ የሆነው ዘንድ የእማማ በቀሉ የሥጋ ዘመድ የሆነችውን ሸዋዬን አንድ ጥያቄዎችን መጠየቅ ጀመረ። የዚህን የወንጀል ጉዳይ በዋናነት የያዘው መርማሪ ፖሊስ ለምርመራው ግብዓትና አካሄድ እንዲመቸው በማለት እማማ በቀሉ የት አዘውትረው እንደሚሄዱ ሸዋዬን በጠየቃት ሰዓት አቅመ ደካማ በመሆናቸው ውስን ቦታዎች እንደሚሄዱና የሚሄዱበትን ውስን ቦታዎች ትነግራቸዋለች። ሸዋዬ ያገኛቸውን መረጃዎች በመያዝ በምርመራው ወቅት እያንዳንዱን እርምጃውን በተጠና መልኩ ማካሄድ የጀመረው ምርመራው በመቀጠል አሻሚ የሆኑ መረጃዎች ላይ መድረስ ጀመረ። ይህም አሻሚ የሆኑ መረጃዎች እማማ በቀሉ ሕይወታቸው ከማለፉ ከተወሰኑ ቀናት በፊት በዛን ሳምንት የውስጥ የትራፊክ አደጋዎች መድረሱን የሚገልጽ ፋይሎችን ማገላበጥ ጀመረ። ፖሊስ እንግዲህ በጊዜው ምርመራ ሲያደርግ ምንድነው ያደረገው? ወደ ፖሊስ ጣቢያዎች በመሄድ የተመዘገበ የመኪና አደጋ በእሳቸው ስም መኖሩን አረጋገጠ። የለም፣ ምንም አይነት የእሳቸውን ስም የሚይዝ ነገር የለም። ከዛ ቀጥሎ ወደ ሆስፒታሎች ነው የተኬደው። ሆስፒታል የመኪና አደጋ ደርሷል ተብሎ አሁንም ስማቸው ነበር የተፈለገው። መታወቂያቸውን ይዘው ነበር የሄዱት። እሳቸው መተው ሕክምና እንዳላደረጉ ከፖሊስ ጣቢያው ቀጥሎ ሆስፒታሎች ተናገሩ። ጤና ጣቢያዎች ተረጋገጠ። የትኛውም ይሄንን አደጋ ሊመዘግብ ይችላል ተብሎ የሚጠበቅ ተቋም በጠቅላላ ፖሊሶች በአካባቢው ቼክ አደረጉ። ምንም ነገር ሊያገኙ አልቻሉም። ወይንም እሳቸው በመኪና መገጨታቸውን የሚገልጽ ምንም አይነት ማስረጃ ፖሊስ ማግኘት አልቻለም።
አዎ በተጨማሪ ቤታቸው ውስጥ የምትኖር ሸዋዬ የምትባል ዘመድ አለቻቸው። እንግዲህ ሰው አደጋ ከደረሰበት ያው ቤተሰቡን መጀመሪያ ሊያሳውቅ ይችላል ተብሎ ነው የሚታሰበውና ፖሊሶች ሌላው ምርመራ ያላገኙትን ከቤተሰቦቻቸው ለማግኘትም ጥረት አድርጎ ነበር። ሸዋዬን በምትጠየቅበት ሰዓት እማማ ምንም አደጋ ደርሶብኛል ብለውኝ ነግረውኝ አያውቁም ነው ያለችው። ከሷ ቀጥሎ ጎረቤቶች አንዳንድ ጊዜ ቤተሰብ ይጨነቃል ብሎ ለጎረቤት ይናገራልም ተብሎ የሚታሰበው ጎረቤቶቻቸው፣ ወዳጆቻቸው፣ የቅርብ የሆኑ ሰዎች በሙሉ ተጠየቁ። እነሱ ምንም ነገር እማማ የነገሩን ነገር የለም ነው ያሉት። አደጋ ደርሶብኛል ብለው ለማንም አላወሩም ማለት ነው። ምንም እንኳን እማማ በቀሉ የሞታቸው ሚስጥር በግጭት ምክንያት መሆኑን ፖሊስ በምርመራ ቢያረጋግጥም በዚያን ወቅት የደረሰ የትራፊክ አደጋ እንደነበር የሚገልጽ ከተቋሙም ሆነ ግለሰብ ተጨባጭ መረጃ ጠፋ። ሆኖም አካሄዱ ሁሉ በተጠና መልኩ የሚጓዘው ፖሊስ ግን የደረሰበትን የሕክምና ምርመራ ውጤት ማስረጃ በመያዝ ምርመራውን ቀጠለ። የተለያዩ የምርመራ ቴክኒኮችንም ተጠቅሞ ቀናት የፈጀ ምርመራ ተደረገ። ምንም እንኳን ቀናቶች የፈጀ ጥልቅ የሆነ ምርመራ ቢደረግም አዲስ ነገር ግን ሊገኝ አልቻለም። መርማሪ ፖሊስ በድጋሚ የሥጋ ዘመዳቸውን ሸዋዬን ጠርቶ ሌላ ፍንጭ እንድትሰጠው በማሰብ ቢያነጋግራትም ዘመዳቸው ሸዋዬ ግን ከሰጠችው የእውነት ቃል ውጭ ሌላ ምንም የምታውቀው መረጃ እንደሌለ ቃሏን ሰጥታለች። ሆኖም የማማ በቀሉን ሞት ሰለባ እልባት እንዲያገኝ አድካሚ የሆነ ምርመራ ቀጥሎ የምርመራ አባላቱም ቁጥር ከፍ አድርጎ ምርመራውም ወደ አካባቢው ማህበረሰብ በስፋት ገባ። የአካባቢውና በዙሪያው ካለው ነዋሪ እያንዳንዱን መረጃ ማሰባሰብ እላስጨራሽና አሰልቺ ቢሆንም በወቅቱ ሰፊ የሆነ ሥራ ተሰርቶ ነበር። ምንም እንኳን መርማሪ ፖሊስ ይዞት የነበረ ጉዳይ አድካሚ የነበረ ቢሆንም የኋላ ኋላ ግን ኑሮዋን በዚያ አካባቢ አድርጋ መለስተኛ ሻይ ቤት ከፍታ የምትሰራዋ ሰላም ውሉ ያልተገኘለት ወንጀል ፖሊስ ምርመራ እያካሄደ መሆኑን ከአንዳንድ ግለሰቦች በሰማች ጊዜ ምንም አይነት ጊዜ ሳታጠፋ በራሷ ፍቃድ ወደ ፖሊስ ጣቢያ ቀርባ ቃሏን ሰጥታ ለማማ በቀሉ ሞት ሚስጥር ለመፍታት ቁልፍ ሚና ተጫወተች። በመልካም ፍቃዷ ተነሳስታ ቃሏን የሰጠችው ሰላም ቃሏን በመስጠቷ እልባት እንዲያገኝ በማድረግ ከባድ ውለታና አስተዋጽኦ በመሆኑ በፖሊስ ዘንድ ከበሬታን አስገኝቶላታል። ሆኖም ያየችውን ሁሉ ወደ ፖሊስ ቀርባ የተናገረችው ሰላም ማክሰኞ ቀን ረፋር ላይ እማማ በቀሉ አደጋ ሲደርስባቸው በዓይኔ አይቻለሁ በማለት በማኝነት ቀርባ መሰከረች። የሚያስገርመው ነገር ግን እማማ በቀሉ አደጋው የደረሰባቸው በመኪና ሳይሆን ነገሩ የተገላቢጦሽ ሆኖ በሞተር ሳይክል ነበር። በወቅቱ እማማ በቀሉ በአሳዛኝ ሁኔታ በሞተር ሳይክል ተመተው
ከአስፋልቱ ጋር በኃይል ወድቀው ሲጋጩ ተመለከትኩ ያለችው ሰላም የሐኪም ምርመራ ውጤት እንዳረጋገጠው ሁሉ ቃሏ አንድ ሆኖ ምንም አይነት የአካል ጉዳት እንዲሁም የደም መፍሰስ ያልገጠማቸው መሆኑን እማኝ ቃሏን ሰጥታለች። በዕለቱም እማማ በቀሉ እሷን ጨምሮ አካባቢው ሰዎች ጋር በመተባበር ከወደቁበት ተደጋግፈው ከአስፋልቱ የተነሱ ሲሆን በሁኔታው በጣም የተደናገጡ ቢሆንም በራሳቸው ቆመው ጥቂት ከተራመዱ በኋላ አረፍ ብለው ውሃ እንደጠየቁና ሁኔታቸውም ፍጹም ያሳዘናት ሰላም ከሻይ ቤቷ በፍጥነት ሄዳ ውሃ አምጥታ እንዳጠጣቻቸውና ፊታቸውም ታጥበው መረጋጋታቸውን ገልጻለች። በመቀጠልም አንድ ሲኒ ቡና ጠጥተው ትንሽ እረፍት ከተሰማቸው በኋላ የረዷቸውን ሰዎች አመስግነው ለመጓዝ ሲነሱ አንድ ወጣት በስጋት ውስጥ ሆኖ መሄድ እንደሌለባቸውና ሕክምና እንዲያገኙ ወደ ሐኪም መሄድ እንዳለባቸው ገልጾ በፍጥነትም ሚኒባስ መኪና ተከራይቶ እንዳስገባቸው ቃሏን ሰጠች። ሆኖም እማማ በቀሉ በሚኒባስ ውስጥ አስገብቶ ለሕክምና ይዟቸው የሄደው ወጣት ደግሞ ጎሳዬ የሚባል ግለሰብ መሆኑን አክላ ቃሏን ሰጠች። ጎሳዬ የተባለው ግለሰብ ደግሞ የሞተር ሳይክል አሽከርካሪ ሲሆን እማማ በቀሉን የመቅጨት አደጋውን ያደረሰባቸውና የሞታቸው ሰለባ ዋና ምክንያት ነው። ኋላም ሥራውን የሚያፋጥንለት ጥልቅ መረጃ ያገኘው ፖሊስ በበጎ ፈቃደኛዋ ሰላም ጥቆማ መሠረት የሞተር ሳይክል አሽከርካሪው ጎሳዬ የተባለውን ግለሰብ ለመፈለግ ተነሳ። ሆኖም ፖሊስ
መቀጥቀጥ ጀመረ። በመቀጠልም በዛን ወቅት የተፈጠረውን እያንዳንዱን ክንውን ለፖሊስ አስረዳ። በመሆኑም አደጋው በተፈጠረ ዕለት እንደ ወትሮው ቁርሱን ከሰላም ሻይ ቤት ተመግቦ ሲያበቃ ወደ ሥራውን ለመሮጥ ተቻክሎ ገና መንገዱን ሲጀምር እማማ በቀሉን በሞተር የፊተኛው ጎማ የመታቸው ሲሆን ድንገት የተፈጠረ አደጋ መሆኑን ገልጾ በዕለቱ የሆነውን አስረዳ። ቀስ ብለው ግን መነሳት ይችላሉ። አዎ የሚገርመው እንግዲህ ይሄ ልጅ በታማኝነት ጎድቻቸዋለሁ ብሎ አስቦ ነው እንግዲህ እንሂድ ያላቸው። እምቢ አሉ እንዳልሽው፣ ግን አስገድደው ወስዷቸው ጤና ጣቢያው ላይ በር ላይ ደርሰው ሲገቡ እኔ ምን ሆንኩና ነው የምታከመው? ምንም እኮ አልሆንኩም፣ ይኸው እዩኝ እስቲ ሙሉ አካሌ እኮ አለው ደህና ነኝ ብለው ራሳቸውን ነው እያሳዩ አልታከምም ብለው እምቢ አሉ። ከዛ ያው ምንም ማድረግ አልቻለም፣ በግድ ማሳከም አልቻለም። ያደረገው ምንድነው ጎሳዬ የሚባለው የገጫቸው ልጅ በቃ ከማዘን ነው የተነሳ በቃ ብር መስጠት እና መለያየት እንዳለበት ያስባል እና 400 ብር ይሰጣቸውና እሱ ሲሰጣቸው ያየውም ተከራይቶት ይዘውት የመጡት ባለ ሚኒባስ ሹፌርም ስላዘነላቸው ለሴትየዋ ተጨማሪ 100 ብር ጨምሮ 500 ብር ሰጥቷቸው ተሰናብተው እንደውም ያን በመሰጠቱም ሴትየዋ ወጪ አስወጣው ልጄ አይነት ነው ስሜት የነበራቸውና እያዘኑ ነው ሁሉ እሱንም በግድ የተቀበሉትና አመስግነው ተለያዩ። ሆኖም ቀጣይ እርምጃው የሆነው መርማሪ ፖሊስ ለምርመራው ብሎ ተጨማሪ የሆነ ነገር ለማወቅና ተጨባጭ መረጃ ለማግኘት በወቅቱ እማማ በቀሉን ወደ ሕክምና ቦታ ለመውሰድ በኪራይ መኪናውን ይዞ የመጣውን ግለሰብ ቀርቦ የእውነት ቃሉን በሰጠ ጊዜ እያንዳንዱ በሰዓቱ የተከሰተውን ድርጊት አብራራ። አክሎም 400 ብር ሰጥቶ እስካሰናበተበት ሰዓት የነበረውን ተናገረ። የተናገራቸውም እያንዳንዱ ነገሮች አደጋውን ያደረሰው ጎሳዬ ቃሉን ከሰጠው ጋር ሲታይ ፍጹም ተመሳሳይ ሲሆን፣ ነገር ግን ምንም እንኳን ፖሊስ ጎሳዬ በሰጠው ቃል እውነታነት ያዘለ ቢሆንም በሕግ ዓይን ግን ሲታይ የፈጸመው የሞት ሰለባ ባለማወቅ ስለሆነ ግለሰቡ ይማር የሚል ሕግ ባለመኖሩ ጎሳዬ ከተጠያቂነት አላመለጠም። ይህ ግለሰብ
እማማ በቀሉን በገጫቸው ጊዜ ኢሰባዊ እንደጎደላቸው ግለሰቦች ጥሏቸው ሳይጠፋ አቅሙ በፈቀደ ሁሉ እማማ በቀሉን ለሕክምና እርዳታ እንዲያገኙ በማለት ጥሮ የነበረ ቢሆንም በዕለቱ በተገቢው መንገድ ኃላፊነቱን ባለመወጣቱ በሕግ ፊት ቀርቦ ተገቢውን ፍርድ አግኝቷል። ለመሆኑ ራሱን ባላሰበው መንገድ በድንገት የወንጀል ማጥ ውስጥ ዘፍቆ ስላገኘው ግለሰብ በምንዳስስበት ጊዜ ጎሳዬ ነዋሪነቱ አደጋው በተፈጠረበት አካባቢ ሲሆን አባቱን በሞት ካጣ በኋላ እናቱን ብሎም ታናሽ እህትና ወንድሞችን ለማሳደግ የአባቱን ኃላፊነት ለመወጣት ትምህርቱን ገና ከ11ኛ ክፍል አቋርጦ ወደ ሥራ ገባ። ሆኖም ጎሳዬ ወደ ሥራ ሲገባ ምንም አይነት ሥራን ለመስራት ወስኖ ስለገባ ለሚሠራው ሥራ ሁሉ ሳያማርጥ በትኩረትና በጽናት በተለያዩ ሥራ ዘርፎች ተሰማርቶ ለዓመታት ቆየ። ጎሳዬ በዚህ ችግር ውስጥ ከመግባቱ በፊት ሥራ ወዳድ በመሆኑ ሥራውን ሳይታክትና የቤተሰቡን ኃላፊነት በተገቢው የሚወጣ ግለሰብ ነው። ተሰማርቶ በሚሠራበት ዘርፍም ተወዳጅና ተፈላጊ ሰው ነው። ለችግር እጅ ላለመስጠት ዘወትር የሚውተረተረው ጎሳዬ የቀን ገቢው ከፍ እያለለት በመምጣቱ በተለያየ ጊዜ ለአንዳንድ ግብአቶች እያለ ከሚቆጥበው ገንዘብ ላይ የሞተር ሳይክል መንጃ ፍቃድ ለማውጣት አሰበ። ሆኖም ከዕለት ወደ ዕለት በለውጥ ጉዞ እንቅፋት ያላስተናገደው ጎሳዬ መንጃ ፍቃዱን አውጥቶ ሲሰራ ከቆየ በኋላ በሥራው ስኬታማ በመሆኑ በጥቂት ጊዜያት ውስጥ የራሱን ሞተር ገዛ። በመሆኑ ቀስ በቀስ የእድገት ሂደቱ እያማረ የመጣው ጎሳዬ አሁን ግን ገና ደስታውን ሳያጣጥምና በገዛው የሞተር ሳይክል ምንም ጊዜ ሳይሰራበት ይህ አደጋ ገጠመው። በአንዲት የቀን አጋጣሚ እንደዚህ አይነት ችግር ውስጥ የገባው ጎሳዬ በወጣ ቀን በሰላም ሥራዬን ሰርቼ እገባለሁ ብሎ ቢያስብም ነገሮች የተገላቢጦሽ የሆነው ውሎ የሕይወቱን አቅጣጫ ወደ አልሆነ መንገድ የሚቀይር ነገር ነበር ያስተናገደው። ጎሳዬ በባህሪው በመልካምነቱ የተመሰከረለትና ከዚህ ቀደም የፈጸመው ምንም አይነት ወንጀል የሌለ ሲሆን እጁ በጎ ተግባርን እንጂ ከክፉ ተግባር ፍጹም የጸዳ ታታሪ ሠራተኛ ነው። በዚች የቀን አጋጣሚ በተፈጠረ ችግር ግን የራሱን ጨምሮ የመላ ቤተሰቡን ሕይወት እስከ ወዲያኛው ተቀየረ። በሕግ ዓይን ጎሳዬ ጥፋተኛ ነው፣ ወንጀለኛ ነው። ለምን እማማ በቀሉ ከተገጩ በኋላ ላሳክሞ ሲላቸው እምቢ ቢሉም እሱ ማሳከም ግዴታው ነበር፣ በግድም ቢሆን። አይ እምቢ ሲሉ ደግሞ ወደ ፖሊስ ጣቢያም ወስዶ ፖሊስ ጣቢያ ይህንን ወንጀል መፈጸሙን ሪፖርት ማድረግ ነበረበት። ሆነ ብሎ ይሁን ሰው ሆነ ብሎ ሰውን አይገጭም። በአጋጣሚ ይከሰታል። አሽከርካሪዎች ላይ ሳያስቡት የሚከሰት አደጋ ነው። ግን አደጋው ከመጣ በኋላ የራሳቸውን ግዴታ መወጣት አለባቸው። ልጁ ኃላፊነቱን ተወጥቷል። በእርግጥ ግን በሕግ ዓይን ወንጀለኛ የተባለው ከዚህ አንጻር ነው፣ ቸልተኝነት ነው። ሆኖም የዚህ ታሪክ ሚስጥር መፈታት መነሻ የሆነችው ሸዋዬ ነገሮችን ችላ በማለት ሳታሳልፋቸውና በጥልቀትና በትኩረት በማስተዋሏ ብሎም ለፖሊስ ቀርባ ስለ እማማ በቀሉ ሞት ያላትን ጥርጣሬ እየተመላለሰች ያለመሰልቸት ብሎም ያለመታከት ቃሏን ባትሰጥ ኖሮ የሞታቸው ሚስጥር ተዳፍኖ አብሮ ይቀበርና ተረስቶም ይቀር ነበር። በመሆኑም በዚህ ማንም ባልጠረጠረውና ባልገመተው የእማማ በቀሉ የሞት ሰለባ ታሪክ ሚስጥር የሥጋ ዘመዳቸው ሸዋዬ የጎላ ሚናን ተጫውታለች። ይህንን ተግባር የፈጸመው ጎሳዬ ለእስር እንዲበቃ አድርጎታል። በመቀጠልም ከእማማ በቀሉ ከሥጋ ዘመዳቸው ሸዋዬ ቀጥሎ ፖሊስ ለምርመራው ግብዓት የሆነው ዘንድ አንድ የአካባቢውን ማኅበረሰብ በጠየቀ ጊዜ
በወቅቱ የተፈጠረውን ነገር በማኝነት ቀርባ ለፖሊስ ቃሏን የሰጠችው ባለሻይ ቤቷ ሰላም ናት። ሰላም ያለማንም ግፊት ነበር በራሷ ተነሳሽነት ለፖሊስ ቃሏን ለመስጠት የቀረበችው። ሆኖም ቃሏንም በሰጠችበት ሰዓት ፖሊስ አድካሚ የምርመራ ሂደት ውጤት እንዲያገኝ አድርጋለች። ሰላም ይህንንም ተግባር በመፈጸሟ ፖሊስን ጨምሮ ከብዙሃኑ ከበሬታን አስችሯታል። ሆኖም እነዚህ ሁለት ወጣት ሴቶች ላበረከቱት አስተዋጽኦ የዝግጅት ክፍላችን ሳመሰግናቸው አልፈም። ተመሳሳይ አይነት አደጋ ሲደርስ ማሳከም የመጀመሪያ ግዴታ ነው። ሁለተኛ ነገር ደግሞ ለፖሊስ ማሳወቅ ሁለተኛው ግዴታ ነው ማለት ነው። በተለምዶ ምንድነው ከተጎጂ ወገን ጋር በመደራደር እንደ ባህላችን ተስማምተን የተወሰነ ገንዘብ ሰጥቶ የመሄድ ነገር አለ። ይሄ የተለመደ አሰራር ነው። በጣም አለ። ህጋዊ ያልሆነ ግን ብዙ ጊዜ ሲደረግ የኖረ ነገር ነው። ነገር ግን ማንኛውም ሰው እንደዚህ አይነት አደጋ ሲገጥሞ በዛሬው ባለታሪካችን አይነት መንገድ ሊጓዝ ስለሚችል ጥንቃቄ በማድረግ ለፖሊስ ለህግ ማሳወቅና ማሳከም ግዴታ ነው ማለት ነው። አዎ ይሄንንም እኮ ብዙዎቻችን አናውቀውም ይመስለኛል። አሁን ይሄንን ወንጀልኛ ስላየን ትምህርት እንወስዳለን። እኛም ተምረን ለህብረተሰቡ የምናስተምረው ለዛ ነው። አሁን ብዙ ሰው ይሄ ነገር ሲገጥመው ወንጀል ነው ብሎ ያስብ። በቃ እኔ የሚገባኝን አድርጌያለሁ፣ አሳክሜ ያለው ተስማምቼ ብር ሰጥቻለሁ፣ ግን ውስጡ የተፈጠረው ነገር አይታወቅም። ይኸው አሁን ይሄ ነገር ዞሮ እሱን ወንጀለኛ አደረገው። ስለዚህ ሁሉም ህብረተሰቡ መማር ያለበት ግዴታውን መወጣቱን ከፖሊስ ጋር ሪፖርት በማድረግ መጨረስ እንዳለበት እንዲያውቅ ለማሳሰብ። ስለዚህ ለፖሊስ አለማሳወቅ አሳክሞ ቢሆንም ኖሮ ለፖሊስ አለማሳወቅ በራሱ ጥፋት ነው ማለት ነው። አዎ ወንጀል ነው። በቃ ወንጀል ነው። ይሄ የሚያሳስር የሚያስቀጣ ወንጀል። ውድ የስለ ሕይወት ቤተሰቦች ከማንኛውም አደጋና ወጥቶ ከመቅረት ይሰውረን እያልን አሽከርካሪዎች አደጋ በሚገጥማቸው ጊዜ ሁኔታውን ለፖሊስ ማሳወቅ ራስን ከከፋ ነገር ማዳን ሲሆን በተለምዶ ከተጎጂ ጋር የሚደረግ የመግባቢያ ድርድር ከላይ በተመለከትነው እንደ ባለታሪካችን ጎሳዬ አይነት ግለሰብ ልንወጣበት የማንችለው ችግር ውስጥ ልንገባ ስለምንችል ጉዳዩን ለፖሊስ ቀርቦ በማሳወቅ ኃላፊነታችንን በአግባቡ መወጣት ነው። ብሎም ተጎጂው የየትኛውም ያክል ጉዳት የከፋ ባይመስለውም ሐኪም ዘንድ ቀርቦ ጤንነቱን ማረጋገጥ ብልህነት ነው እያልን አንድም ሰው በትራፊክ አደጋ ሕይወቱን ማጣት የለበትም እያልን የዛሬውን መልእክታችንን እናስተላልፋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እስከዛው ድረስ በአድራሻችን አስተያየቶቻችሁን መላክ እንዳትረሱ እንላለን። እስከ ሳምንት ድረስ ቸርን ሰንብት።